አደራ ድራማ ክፍል 7 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ ሼር አይረሳ። አደራ ድራማ በባለፈው ክፍል እንዳየነውና እንደተመለከትነው እንግዲህ እቅዴን ሁሉ ያበላሹብኝ የወይዘሮ ገነት ልጆች ናቸው በማለትም እንግዲህ በኃይሉን መንገድ ላይ እንግዲህ ቅጥቅጥ አድርጎ ሳሚ ደብድቦት ነበረ። አልማዝን ወደ ሰላምዬ ጋር ይዞ በመሄድ እንግዲህ እውነታው ተገላልጦ ሰላምዬ የእፎይታ ኑሮዋን ጀምራለች። ቃልንም ከዛ ቤት አሽቀንጥራ አባራታለች። ነገር ግን አሁንም ልጇ እንደሆነች ነው የምታምነው የምታስበው። እናም በውጭ ነሽ ላግዝሽ እችላለሁ እንጂ ላይሽ አልፈልግም በማለትም እንግዲህ ከቤት አሰናብታታለች ማለት ነው። በኃይሉ መንገድ ላይ ቅጥቅጥ አድርገውት እንግዲህ ትተውት ነበር ወደ ሰላምዬ ጋር አልማዝን ይዘው የሄዱት። በኃይሉ እንግዲህ ተደብድቦ ከወደቀበት አገግሞ ሲነሳ ወደ ገነት ጋር ነበር ጉዞውን ያደረገው። ገነትን እገላታለሁ፣ እነዛ ሁለቱ ልጆች እቅዴን አበላሽተዋልና ደስታቸውን እነጥቃቸዋለሁ በማለትም ገነትን ለመግደል ወደ ገነት ጋር ጉዞውን አደረገ። ገነት ጋር ደግሞ ፀሐይ ጎረቤቷ ወይንም ደግሞ የበኃይሉ ተላላኪ አብራት ቁጭ ብላ ባለችበት ታይም የዳግም ወደ ቤት አለመምጣት እጅጉን በጣም እያሳሰባትም እንግዲህ ወይዘሮ ገነት ተመልክተናታል ማለት ነው። ልጆቼ ምነካቸው ልጆቼ እያለች እንግዲህ እያሰበችም ተመልክተናታል ማለት ነው። ወይዘሮ ፀሐይም እንግዲህ ከጎረቤቷ ጋር ቡና ልትጠጣ ቁጭ ብላ እየተጫወቱ ባሉበት ታይም በኃይሉ ይከሰትና ሽጉጥ ነበር የደቀነባቸው። በጣም ያሳዝን ነበር፣ ደንግጠውም ነበር። እናም እንግዲህ ከብዙ ንግግር በኋላ እኔ ልፈራህ አልችልም፣ በጭራሽ አልፈራህም፣ ቀኔ ከሆነ ዛሬም እሄዳለሁ፣ ቀኔ ከሆነ ልሙት በማለትም ነበረ ወይዘሮ ገነት የተናገረችው። እናም እንግዲህ ማን ነው እንደዚህ የልብ ልብ የሰጠሽ? መሞት አስበሻል ማለት ነው በማለት እንግዲህ ሽጉጡን አቀባብሎባት ባለበት ታይም ነበረ ፀሐይን ውጪ ከዚህ በማለትም ሲያባረራት ፀሐይ እንግዲህ ከሱ ጋር በእርግጥ ያው ሽርኩና እየሰራች ገንዘብ እየሰጣት እንዲሁም ደግሞ ሚስጥር እያሾለከች እየነገረችው ነበረ። ዛሬ ላይ ግን እንግዲህ ሽጉጡን ደቅኖባት ስትመለከተው በጣም አዘነች ለጎረቤቷ። ይህንን ሰውማ ልገላግላትና ከዚህ ሽጉጥ ላድናት ይገባል በማለትም ነበረ ፀሐይ ወደ ውጭ ወጥታ እንግዲህ የእሱን እንግዲህ የምትመታበት ነገር ፈልጋ ጭንቅላቱ ላይ ነበር ያዳፈነችበት። በድጋሚ በኃይሉ ራሱን ስቶ ወይዘሮ ገነት ቤት ተዘረረ። እናም እንግዲህ አለ ወይንስ የለም፣ ሞቷል ወይንስ አለ እያሉ እጅጉን በጣም እንግዲህ ትንፋሹን ቼክ ሲያደርጉት ይተነፍሳል። እናም አይ የሚተነፍስ ከሆነማ አለ አልሞተም እያሉ እንግዲህ ተመልክተናቸዋል ማለት ነው። በስተመጨረሻም እንግዲህ ወደ ራሱ ተመልሶ ፀሐይዬ ጀግና ሆና እንግዲህ ጎረቤቷን ልታድናት እንግዲህ ወንድ ሁና ተመልክተናታል ማለት ነው። ሽጉጡን እንግዲህ አቀባብላ ነበር ራሱን ወደ ራሱ ተመልሶ ሲነቃ ሽጉጡን ነበረ አቀባብላ የጠበቀችው። እሱም በጣም ደነገጠ፣ ለማዘናጋትም ፈለገ። እናም እንግዲህ በሌላ በኩል ደግሞ ሰላምዬ በጣም ደስ ተሰኝታ ከልጆቿ ጋር አንድ ላይ ቁጭ ብላ ቡና ብሌን እያፈላች ከሳሚ ጋር እንዲሁም ደግሞ ዳጊ ሳሚ ልጆቼ ብላ እንግዲህ ሰላምዬ እሰይ ደስ ተሰኝታ በቤቷ እንግዲህ ቡና ተፈልቶ ሰብሰብ ብለው እየጠጡም ነበር። ከዛ በፊት ግን ዳግም በቅናት እየተንጨረጨረ ነው። ብሌን ሳሚ ስላደረገው ነገር እጅጉን በጣም አመሰገነችው። ነገር ግን ይህንን ስታመሰግነው የዳግም ቅናት ቀን ከቀን እጅጉን በጣም እየበረታ መጥቷል። እባክህን አትቅና ብትለውም ሊሰማት አልቻለችም። በዚህ ባህሪ ግን ታጣኛለክ እያለችው ነው። አሁን ላይ እንዴት
ሳሚ እንግዲህ ሰላምዬን ይቅር በይኝ በማለትም ይቅርታ ጠየቃት። ብዙ ነገር ለዚህ ሁሉ ነገር የዳረኩሽ እኔ ነበርኩኝ፣ ያ ማንነት ያሁ ላይ ተቀይሯል ብሎ እንግዲህ ጉልበቷ ስር ወርቆ ይቅር በይኝ ብሏታል። ይህን የተመለከተውና ያየው ዳግም አቤት ማስመሰል እያለ በቅናት እየተንጨረጨረ ይገኛል ማለት ነው። እንግዲህ ወይዘሮ ፀሐይና ገነት ከባይሉ ጋር ተፋጠዋል። በኃይሉ እነሱን አዘናግቶ ሽጉጡን ተቀብሎ ሁለቱንም ገሏቸው ለመሄድ እንግዲህ እነሱን ለማዘናጋት ሁለቱን እያባላቸው ይገኛል። የሰለሞንን የፋይል ወረቀት መቼ ነው የምታመጭልኝ ብሎ ሚስጥሩን ዝርግፍ አደረገና ለገነት ተናገረ። ገነትም አንቺ እንደዚህ እያደረግሽ ነበር ወይ በማለትም ስትጠይቃት ፀሐይ ብልጡናበታለች። ይውልሽ እሱ አውቆ ነው፣ እያጃጃልን ነው፣ እኛን አዘናግቶ እኔና አንቺን አጣልቶ ሽጉጡን ተቀብሎኛን ለመግደል እያዘናጋና እያመቻቸ ነው። እኔ ነቅቼብሃለሁ ብላ እንግዲህ ፀሐይ በሚገርም ሁኔታ ሽጉጡን ደቅናበታለች ማለት ነው በኃይሉ ላይ። አንተ መላጣ ጎረቤቴን ማስትገላታ ላይ ይህም እገልሃለሁ እያለች እንግዲህ በሚገርም ሁኔታ እንግዲህ በኃይሉን ተፈታትነዋለች በደንብ አድርጋ ማለት ነው። ሳሚና ብሌን እጅጉን በጣም ብሌን ሳሚን ወደዋለች አሁን ላይ እንግዲህ በሰራው ስራ እጅጉን በጣም ተደምማበታለች። እናም እንግዲህ ይህንን ያየውና የተመለከተው ዳግም እጅጉን በጣም በቅናት እየተንጨረጨረ ብሌንንም እየተጣላት እንዲሁም ደግሞ ሳሚንም አንዳንድ አላስፈላጊ የሆኑ ቃላቶችን እየወረወረበት ይገኛል ማለት ነው። በጣም ተናዶ ቅናት መድኃኒት የሌለው እንግዲህ በሽታ ነው። በጣም ያሳዝናል። ነገር ግን በዛም በዚህም ብሎ ሳሚ ብሌንን የራሱ እንደሚያደርጋት ምንም ጥርጥር የለውም። ምክንያቱም አሁን ላይ ዳግም ምንም ባህሪም ጸባይም የለውም። ጸባይ የማይሰጥ ሰው፣ ምቾትን ሰላምን የሚነሳን ሰው ደግሞ ማንም አይፈልግም እና ሳሚን እንደምትመርጥ የኋላ የኋላ ምንም ጥርጥር የለንም ማለት ነው። ይህ የኔ ግምትና ሀሳብ አስተያየት ነው። አደራ ድራማን ካየሁት አንጻር ማለት ነው። እናም እንግዲህ ሳሚም እሷን ልታጣት የምትችለው በቃ ደካማ ጎንህን ገብቶኛል፣ ተረድቻለሁ በማለት እንግዲህ ብልጣ ብልጥ ሆኖበታል ማለት ነው። በጣም ተመስጦ እያያት ይገኛል። እንግዲህ ብሌን ራሷን አታቅም። አሁን ላይ ተመስጣበታለች በሳሚ። ቡና እየቀዳችም እንግዲህ ቡናውን ቀርታ ሞልታው እንግዲህ ዝም ብላ ስትቀዳም ሲፈስም ተመልክተናታል። ሌላው እንግዲህ ቃልን ሰላምዬ አባራታለች። ሻንጣዋን እንግዲህ ልብሷን ቆጥራ አሽቀንጥራ ነበር ወደ ውጭ የወረወረቻት። ቃልም እጅጉን በጣም አለቀሰች፣ ተንጨረጨረች። እግሯ ስር ወድቃ ብትለምናትም ሰላምዬ ልትሰማት አልቻለችም። የማይታሰብ ነገር ነው ብላታለች። ምንም ቢሆን አንቺ ከባህሉ ጋር አንድ ላይ ሆነሽ እኔን አሰቃይተሽኛል። ስለዚህ የልጅ ጠላት እኔ ጋር ሊኖር አይችልም፣ ላይሽ አልፈልግም በማለትም እንግዲህ ሰላምዬ ጥሩ ውሳኔ ወስና ተመልክተናታል ማለት ነው። ቃልም ከዛ ቤት ወጥታ ሻንጣዋን ተሸክማ ስትሄድ በዳግምን አገኘችው። ዳግም በጣም በሚገርም ሁኔታ እንግዲህ እያለቀሰችም ነበረ። ነገር ግን መሸነፍን አልፈልግም በማለትም ስብራቴንም ሆነ ለቅሶዬን ሀዘኔን በውስጤ እንጂ ከላይ ማን ደስ ይበለው ብዬ ነው የማለቅሰው በማለት ለመቋቋም ሞክራ ነበር። ነገር ግን ዳግም ደርሶባት ተመልክተናታል ማለት ነው። ብሌንን እንግዲህ እየዛተችባት ነው። በኃይሉም ይዝትባታል፣ ቃልም ትዝትባታለች። እንግዲህ ብሌን ምንም አድርግ አይደለም፣ ነገር ግን በውሸት አለም ኑሪ በማለት ነው። እነሱ የማጭበርበር ስራቸው ስላልተሳካላቸው ነው። እናም እንግዲህ ሳሚን ስታመሰግነው ገና ብዙ ነገር አደርግልሻለሁ በማለት አንቺ ብቻ እድሉን ስጭኝ እያለም እንግዲህ ሳሚ በሚገርም ሁኔታ ደስ የሚል አቀራረብ፣ ደስ የሚል እይታ ለብሌን እንግዲህ አድርጎላታል ማለት ነው። ብሌን ደግሞ ማንም ሰው እንክብካቤን የሚጠላ የለምና ሳሚ ሲንከባከባት እንግዲህ በጣም ደስ ብሏታል ማለት ነው። ከባህሉም ላይ እንግዲህ ብሌንን ጫፏን ንቅጭ አታደርጋትም ብሎ ነበረ የተደባደበው ደም በደም የሚያደረገው። እናም እንግዲህ እሷም እንደዛ የበኃይሉ ደም እጁ ላይ ሲንጠበጠብ የሳሚ እጅ ላይ ሳሚዬ እያለች እንግዲህ በጣም ደንግጣ እጅ እኮ እየደማ ነው ብላውም እንግዲህ እጅጉን በጣም ማሰቧንና መደንገጧን ለሱ መቆርቆሯን ተመልክተናል። ይሄ ነገር እንግዲህ
ዳግም እጅጉን በጣም እያንጨረጨረው ይገኛል ማለት ነው። ይገርማል። በይበልጥ ደግሞ እንግዲህ በስተመጨረሻ በኃይሉ እናንተን ለመበቀል በየትኛውም አጋጣሚ ስለሚፈልጋችሁ ለተወሰነ ጊዜ እዙ ከእናንተ ጋር አብሬ ልኖር ብሎ እንግዲህ ሳሚ ሰላምዬን ፍቃድ ጠየቃት። በጣም ጥሩ ሀሳብ ነው፣ እስከፈለክበት ጊዜ መኖር ትችላለህ አለችው። ዳግም ምንጭርጭር እያለ እንግዲህ ንዴቱ ቀጥሏል ማለት ነው። ሳሚም እንግዲህ የሚፈልገው ነገር ተሳክቶለታል። ብሌንም ደስተኛ ናት። ሰላምዬም አብሮ እንዲኖር እንግዲህ ደስተኛ ሆናለች ማለት ነው። ዳግምን እንግዲህ ያው ይቅር ብዬሃለሁኝ፣ መተክ እዚሁ አንድ ላይ ከብሌን ጋር መኖር ትችላላችሁ፣ ወደ ቤትህ ተመለስም ብላም እንግዲህ ሰላምዬ ነግረዋለች ማለት ነው። ላስብበት፣ እናቴን ትቼ ልመጣ አልችልም፣ ግን ልማከር ከእናቴ ጋር በሚል እንግዲህ ምላሽ ሰጥቷታል ዳግም ማለት ነው። ከዳግም ይልቅ ግን ሳሚ ቀድሞታል። እዛ ቤት እንግዲህ አንድ ግቢ ውስጥ አብረው እንዲኖሩ ሰላም እየፈቅዳለታለች። ለክፉም ለደጉም ልጠብቃችሁ በኃይሉ በጣም ተንኮለኛ ሰው ነው ብሎ እንግዲህ ፍቃድ አግኝቷል። ዳግምም እንግዲህ እጅጉን በጣም ተናዶ ተመልክተነዋል ማለት ነው። አድማጭ ተመልካች ውድ ቤተሰብ በስተመጨረሻ በኃይሉ ላይ እንግዲህ ፀሐይ ተኩሳበታለች፣ ገላዋለች። በህይወት ይኖራል፣ ይተርፋል፣ ይሞታል የሚለውን በቀጣይ ክፍል የምናይ ይሆናል። በቀጣይ ክፍል እስክንገናኝ ባይ ባይ ውድ ቤተሰብ።